የብዙዎቻችሁ ችግር ነው ይሄ። እንግዲህ ዛሬ ባያጋጠማችሁ ይሄ ችግር ነገ ከነገ ወዲያ ያስቸግራችኋል ብዬ አስባለሁ። በጣም ብዙ ሰዎች ይጠይቁኛል፣ እንዴት ነው ዩቲዩብ ቻናሌን ቬሪፋይ የማደርገው? ቬሪፋይ ካላደረጋችሁ ተምኔል መቀየር አትችሉም። ከ15 ደቂቃ በላይ ቪዲዮ መልቀቅ አትችሉም። ከዚያ በተጨማሪ ደግሞ እንዲህ አንዳንድ ነገሮችን ያግዳችኋል ማለት ነው። ስለዚህ ስልካችሁን ቬሪፋይ ማድረግ ያስፈልጋል ዩቲዩብ ቻናላችሁ ላይ። እንግዲህ በቴክስትም በስልክም ኮሜንትም ላይ ብዙዎች የምትጠይቁኝ ደግሞ እኔ ስልኬን ቬሪፋይ ማድረግ አልቻልኩም እባክህ አሳየን ነው። ስለዚህ የዛሬ ቪዲዮ መፍትሄ ይሆናል፣ ለሁላችሁም መፍትሄ ይሆናል ብዬ አስባለሁ። ከዚያ በፊት ግን ሰምታችኋል፣ የ7 ቀኗን ጉዳይ ሰምታችኋል። የ7 ቀን ስልጠና አዘጋጅተናል። ዲቴል አልነግራችሁም። ከታች ኮሜንት ላይ መጀመሪያ ፒን ያደረኳትን ተመልከቷት። ከዚያ በኋላ በስልካችን ኮንታክት አድርጉን። ይሄ እድል ግን እንዳያልፋችሁ፣ በጣም ቆንጆና ብዙዎች ሲጓጉለት የነበረ እድል ነው። ስለዚህ ወደ ቬሪፊኬሽኑ ስመጣ እንግዲህ አሁን ቬሪፋይ ለማድረግ ሞክራችሁ እምቢ የሚላችሁ ሰዎች ካላችሁ ኦፍ ኮርስ እምቢ ሊላችሁ ይችላል። አንደኛው ምክንያት ምንድነው? እናንተ የተጠቀማችሁት ስልክ ከዚህ በፊት ቬሪፋይ የተደረገበት ከሆነ አዎ ቬሪፋይ ማድረግ ድጋሚ ያንን ስልክ መጠቀም አትችሉም። ስለዚህ ሁለተኛ ሶስተኛ የተጠቀማችሁበት ከሆነ ይህንን ማቆም አለባችሁ። ሁለተኛ ደግሞ ብዙዎቻችሁ ያልባነናችሁት አንድ ምክንያት አለ። እሱ ምንድነው? አንድ ሰው ለምሳሌ አንድን ሲም ካርድ አውጥቶ ሲጠቀምበት ኖረና ከዚህ ያንን ሲም ካርድ በተለያየ ምክንያት ተው መጠቀም፣ ካርድ አይሞላበትም፣ ከስልክ አውጥቶታል፣ ምናምን አይደዋወልበትም፣ ወጣ በቃ ያ ሲም ካርድ ስራ አቆመ። ካቆመ በኋላ አንድ አመት ወይንም አንድ አመት ተኩል በቃ በዛ ተብሎ 2 አመት ድረስ ኢትዮ ቴሌኮም ምን ያደርጋል? ያንን ሲም ካርድ ይታገሳል፣ ይጠብቃል። ያን ያክል ጊዜ ግን ምንም አይነት ስራ የማይሰራ ከሆነ ሲም ካርዱ ኦልሞስት ተጥሏል ብሎ ስለሚያስብ ያንን ሲም ካርድ ይገዛና ለሌሎች ሰዎች ይሸጣል። ለምሳሌ እናንተ ልትሆኑ ትችላላችሁ ያንን ሲም ካርድ የገዛችሁት። እንግዲህ መጀመሪያ ያንን ሲም ካርድ ሲጠቀምበት የነበረው ሰውዬ ዩቲዩብ ቻናል ቬሪፋይ አድርጎበት ከሆነ እናንተ ድጋሚ አሁን ቬሪፋይ ለማድረግ ስትሞክሩ እሺ አይላችሁም። ምክንያቱም ያ ሲም ካርድ ከዚህ በፊት ኦልሬዲ ምን ተደርጎበታል? ቬሪፋይ ተደርጎበታል። በቃ ይሄ ነው የብዙዎቻችሁ ችግር፣ ይሄ ነው የአብዛኞቻችሁ ችግር። አዲስ ሲም ካርድ ገዝቼ እምቢ አለኝ ምናምን የምትሉ ሰዎች ይሄ ነው የእናንተ ችግር። ስለዚህ ያ ሲም ካርድ እምቢ ካላችሁ ቬሪፊኬሽን አታደርጉበትም፣ እሺ አይልም። የሆነ ሰው ቬሪፋይ አድርጎበታል ማለት ነው። ሶ ምንድነው የሚያስፈልገው? በቃ ያንን ሲም ካርድ ትታችሁ ሌላ አዲስ ሲም ካርድ መፈለግ፣ ወይንም ደግሞ ከዚህ በፊት ለረጅም ጊዜ ያክል ሰዎች ሲጠቀሙበት የነበረ የቤተሰቦቻችሁ ምናምን ሲም ካርድ ካለ እሱን ሲም ካርድ ተጠቅማችሁ ቬሪፋይ ማድረግ ነው የተሻለ የሚሆነው። ምክንያቱም ካለ ቬሪፊኬሽን የሚሆን ነገር አይደለም። ተምኔል ካልቀየራችሁ ከ15 ደቂቃ በላይ ቪዲዮ ካልለቀቃችሁ ምናምን ዩቲዩብ ላይ መቆየት በጣም ከባድ ነው። ከዚያም በተጨማሪ ደግሞ አንዴ ብቻ አይደለም፣ በተለያዩ አጋጣሚዎች የሴኩሪቲ የደህንነት ስጋት ምናምን ሲያድርበት ዘንድ ደግሞ ሰዎች በዛ ኢሜል እናንተ በሌላ ስልክ ምናምን ሎጊን ምናምን ማድረግ ስታበዙ ቬሪፋይ አድርጉ ይላችኋል በተለያየ አጋጣሚ እና በኢሜላችሁ ሊጠይቃችሁ ይችላል፣ በስልካችሁ ሊጠይቃችሁ ይችላል። ስለዚህ ያኔም ድጋሚ ቬሪፋይ ማድረግ የማትችሉ ከሆነ የዩቲዩብ ቻናላችሁን ታጡታላችሁ። ከዚያ ሶስተኛ ደግሞ ቬሪፋይ ያልተደረገ የዩቲዩብ ቻናል ባን የመደረግ እድሉ በጣም ሰፊ ነው። ግዴታ ቬሪፋይ መደረግ አለበት። ኦፍ ኮርስ ሾርት ልትለቁበት ትችላላችሁ። 8 ደቂቃ 9 ደቂቃ ምናምን 1 ደቂቃ 2 ደቂቃ እየለቀቃችሁ ቬሪፋይ ሳታደርጉ ልቆዩ ትችላላችሁ። ካለ ተምኔል ግን ባን ልትደረጉ ትችላላችሁ። ምክንያቱም እናንተ ቬሪፋይድ አልተደረጋችሁም ማለት ነው። ስለዚህ ይህንን በደንብ በጥንቃቄ ቬሪፋይ ማድረግ ይኖርባችኋል። እያንዳንዷን ስቴፕ እኔ በጣም ቀላል አድርጌ አሳይቻችኋለሁ። ተመልከቱት። ሀሳብ ካላችሁ ጥያቄ ካላችሁ ኮሜንት ላይ ጻፉ። ዛሬ ባይጠቅማችሁ ነገ ይጠቅማችኋል። እንግዲህ በስልክ የምትጠቀሙ ሰዎች እኔ የማየውና እናንተ የምታዩት ተመሳሳይ እንዲሆን መጀመሪያ ወደ ክሮም መሄድ፣ ከዛ youtube.com ብላችሁ መግባት፣ ከዚያ እዚች አካባቢ ወይንም እዚች አካባቢ እንግዲህ 3 ዶት አለች። እሷን ዶት ነክታችሁ ከታች አካባቢ ዴስክቶፕ ሞድ የሚላለ ወይንም ሳይት የሚላለ ወደዛ መቀየር ያስፈልጋል። እሱን ከቀየራችሁ በኋላ ስቱዲዮ ውስጥ ትገባላችሁ ማለት ነው። ስቱዲዮ ውስጥ ስትገቡ ያው እንግዲህ እዚህ ጋር እንደምትመለከቷት ሴቲንግ የምትላለች፣ እዚቻው ሴቲንግ የምትላለች እሷን ትጫናላችሁ ማለት ነው። ሴቲንግን ስትጫኑ ወደ ሌላ ፔጅ ይወስዳችኋል። ከዚያ እዚህ ጋር ቻናል የምትላለች እንደምታዩት ጀነራል ቻናል፣ ሁለተኛ ላይ ቻናል የሚለውን ትጫናላችሁ ማለት ነው። እሱን ከተጫናችሁ በኋላ ፊውቸር ኤሊጂቢሊቲ ትነካላችሁ። ዘን ፊውቸር ኤሊጂቢሊቲ ስነኩ ያው ከዚያ በፊት ካንትሪ ኦፍ ሬዚደንስ ምናምን ማስተካከል አለባችሁ። በነገራችን ላይ እንግዲህ ኢትዮጵያ ውስጥ ከሆነ ያላችሁት ኢትዮጵያ ብላችሁ ከሆነ ካንትሪያችሁን የመረጣችሁት አትከፈሉም፣ ለሞኔታይዜሽን ብቁ አትሆኑም። አገራችሁን አፕዴት ማድረግ ያስፈልጋል ማለት ነው። ወደ ማንኛውም ሀገር አሜሪካ ሊሆን ይችላል፣ ካናዳ ሊሆን ይችላል፣ ኬንያ ሊሆን ይችላል፣ ዱባይ ሊሆን ይችላል፣ ኤቭሪ ወደ ማንኛውም ቦታ መቀየር ይቻላል ማለት ነው። ያው ግዴታ ነው ይሄ። እሱን ከቀየራችሁ በኋላ ያው ፊውቸር ኤሊጂቢሊቲ ላይ ስንሄድ እዚህ እንደምታዩት እንግዲህ ሁለተኛዋ ኦፕሽን ላይ ኢንተርሚዲየት ፊውቸር የምትለዋ ላይ ቬሪፋይ ዩር ፎን ትላለች ማለት ነው። አያችሁ
ቬሪፋይ ዩር ፎን። ያኔ እንግዲህ እዚህ ጋር በቴክስት ቬሪፋይ ላርግላችሁ ወይስ በኮል ቬሪፋይ ላርግላችሁ ብሎ ሁለት አይነት ኦፕሽን ይሰጣችኋል። ያው ዝቅ ትሉና አሁንም ካንትሪያችሁን ትቀይራላችሁ። አሁን እዚህ ጋር ልብ ብላችሁ ተመልከቱኝ። መጀመሪያ ላይ ካንትሪ ኦፍ ሬዚደንስ ነው ከኢትዮጵያ ውጭ አድርጎ ያልኳችሁ እንጂ ስልካችሁን ቬሪፋይ ለማድረግ ከሆነ ግን ግዴታ ኢትዮጵያን መምረጥ አለባችሁ። ካልሆነ ስልካችሁ የኢትዮጵያ ሆኖ አገሩ ሌላ ከሆነ እሺ አይልም እና ይሄንን ነው የምታደርጉት። እዚህ ጋር ስትደርሱ ኢትዮጵያ ብላችሁ ነው የምትመርጡት። ከዚህ ኢትዮጵያን ከመረጣችሁ በኋላ ስልክ አስገቡ ይላችኋል። ስልካችሁን በትክክል ታስገባላችሁ ማለት ነው። እንዳልኳችሁ ከዚህ በፊት ያልተጠቀማችሁ ስልክ መሆን መቻል ይኖርበታል። ዘን ደግሞ እንግዲህ አዲስ ሲም ካርድ አውጥታችሁ እምቢ ካላችሁ ሌላ ኦፕሽን መጠቀም አለባችሁ። ዘን ኔክስት የምትለዋን ትጫናላችሁ። ከዚያ እንግዲህ ይሄኔ ምን ይላል? ወደ ስልካችሁ ቬሪፊኬሽን ኮድ ይመጣል። ያንን ቬሪፊኬሽን ኮድ 1 ደቂቃ ምናምን ሊዘገይ ይችላል። መታገስ ነው ወይንም ደግሞ ይደውሉላችኋል እንደ ኦፕሽናችሁ። ነው ቴክስት ነው የመረጥኩት፣ ኮድ ነው የመረጥኩት። ስለዚህ ቀጥታ ምን ይሆናል ማለት ነው? ያቺ ቴክስት ስገባለኝ ያንን ቴክስት ወደ እዚህ አስገባለሁ። እንደምታዩት አያችሁ፣ አሁን እየጻፍኩ ነው ቴክስቱን ከስልኬ ላይ አውጥቼ ዘን ሰሚት የሚለውን ነካለው ማለት ነው። ሰሚት ሳደርገው ምንም ጥርጥር የለም ይቀበለኛል። አያችሁ፣ ፎን ነምበር ቬሪፋይድ አለቀ ማለት ነው። አሁን ወደ ዩቲዩብ ተመልሼ ባሳያችሁ አሁን የፊውቸር ኤሊጂቢሊቲ ላይ ልግባ እስኪ እንመልካት። ኢኔብል አድርጎልኛል። ቬሪፋይ ዩር ፎን የምትለዋ ራይት ሆናለች ማለት ነው። ይህ ማለት ቬሪፋይ አድርጌያለሁ። ከዚህ በኋላ ቻናሉ ተምኔልም ከስተማይዝ ማድረግ እችላለሁ፣ ሌሎችንም ነገሮች። ዘን እዚህ ጋር ቻናል ሂስቶሪ የምትላለች። እቺ ቻናል ሂስቶሪ ያው የምትለዋ ባንዴ የምትመጣ ነገር ወይንም የምትስተካከል አይደለችም። ቻናል ሂስቶሪ ያስቸግራችሁ ሰዎች ምንድነው የምታደርጉት? ቪዲዮዎችን መመልከት፣ ኮሜንት መጻፍ፣ የሌሎች ሰዎች ዘንድ ለሌሎችን ሰዎች ቪዲዮ ላይክ ማድረግ፣ ሰብስክራይብ ማድረግ ቢያንስ ለአንድ ወር ያክል ተጠቀሙበት። አንድ ወር ከ15 ቀን እስከ 2 ወር ከተጠቀማችሁበት ይሄ ቻናል ሂስቶሪ ራሱ ኦፕን ይሆናል፣ ክፍት ይሆናል ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ። ታንክ ዩ